አዎ ነኝ። ቆይ ምን ታደርጋለህ? አወጣጥሽ ቅድም ደስ ስላለኝ ተከትልሽ የመጣሁት። እሺ አሁን በቃ ደህና ነኝ፣ ሂድ። እንደዚህ ሆነሽ ማጥቼሽ ልሄድ አልችልም። ቆይ ምን ሆንኩኝ? ሲጀመር አንተ ምን አገባ? እሺ በቃ ለነጽናት ልደውላቸው ነው እነሱ መጥተውሽ። ለምን እንደዚህ ማን አታረግ? ያው ከኔ ይልቅ እነሱ ይቀርብሻል ወይ? እሺ በቃ ኦኬ። ሄሎ ወዬ፣ እንዴት ዋልክ? አዩዬ መጣህ እንዴ? እንዴ ኧረ እዚህ ጎረቤት ነው ያለሁት። እንዴ ሳትመጣ ነው እንዴ ታዲያ እንደዚህ የምትለኝ? ላድር ነው የት? እዛው ዋ ነግሬያለሁ፣ አንዷ ቆንጆ እንዳትወስድህ። በል በል እሺ እሺ ቻው። ወይ አባትህ እንዴ አባራለሁ የሚለው? አዎ አንዷ ቆንጆ እንዳትወስድህ እለዋለሁ። እንደዛ ካልሽማ መተሽ መጠበቅ ነበረብሽ አላለም? ግን እኮማ መሄድ ነበረብሽ። ተው እባክህ፣ በሄድ ምን ዋጋ አለው ብለህ ነው? እንደ ድሮ እንደው አይጨፈር፣ ወገብን ቢ ብሏል። እንዴ አሁን እንደው ከእና ካንቺ ማን ያረጅ? እሱም አንተ ነህ። እና ታዲያ ምን እጅ መስጠት ነው? እንደው ቀልዱን ተወውና ምን አዲስ ነገር አለ? እሺ ከየትኛው እንግዲህ ነገርሽ? እንዴ ከቤትህ ነው። ቤቴማ ሰላማዊ ቤት ናት። እንዴት እኮ እንደምወዳት። ሰላማዊ የሆነች ሴት ስላለህ ነው። አሁን ማዬ ከላይ እንደመናን ወረደችልኝ። እንደው ሰሞኑን ትንሽ ወፈር አለች ልበል? አረ ወፈረች እንዴ? ይኸውልሽ እንዲህ ነኝ እኔ ልጅሽ ስንከባከብ። ኤዳ ጉራህን ተውና ቋጥራ እንዳይሆን እያልኩህ ነው። እንዴ ምንድነው ደግሞ የምትቆጥረው? ጸንሳ እንዳይሆን እንዴ። ዞሮ ዞሮ መዝጊያው ጭራሮ ዋላ ያገር ልጅ። አሁን የጠየቅኩን ብቻ መልስልኝ። እሺ ማዬ አትቆጪኝ። ኑሮ አንቺ እንዳሰብሽው አይደለችም። ኤዳ ምን ነው ሸዋ ልጅ እኮ በረከት ነው። በቃ ማዬ ይኸውልሽ ስንወልድ በረከት እንለዋለን። ናሆም እየቀለድኩ አይደለም። እንዴ እማ በሙሉ ስም የጠራሽኝ እኮ። ሲጀመር እናት አንጀት ሆኖብኝ ነው እንጂ አንተ እኮ መቼም የማትበስል ጥሬ ነህ። እማ አሁን በሰዓት ውለዱ አትውለዱ መጨቃጨቅ አለብን? ጣጣ ውስጥ ማሚስ ወዴት? እኔ እንጃ እዚሁ ናት። መጣን በቃሽ። እና ለዚህ ነው ከነጽናት መራቅ የፈለግሽው? አዎ እኔ እህቴን እንደኔ ብሌን ነው ማያት። ስለዚህ ላጣት አልፈልግም። ግን እኮ ይሄ አሁን ካሉት ሰዎች ጋር ምንም የሚያገናኘው ነገር የለም። ስታስበው በስማምዬ መዋሽ ይመስልሃል? ቆይ አሁን ያሉት ሰዎች እኮ እህትሽን ይጎዷት አይደሉም? ቢሆንም እኔ የእህቴን ቃል ጠብቃለሁ። ቆይ እህትሽን ሰውን የሰበራት? አዎ ለዚያውም ባሌ ህይወቴ አለሜ ባለችው ሰው ነው። እና የሰው ልጅ እኮ ተሰባሪ ነው፣ ቃሉን ያጥፋል። አንቺ እንዴት እሷን የመታት ድንጋይ አንቺንም እንዲመታሽ ታደርጊያለሽ? ቅዱስ በቃ በእኛ ቦታ ካሉን ከይገባህም። እሺ ቆይ አሁን እህትሽ ከባሉ ያጣችውን ፍቅር አንቺ ብታገኝስ? ፍቅር ጊዜያዊ ነው። ምን ያስቃል? እህትሽ ትወድሻለች ግን በደንብ ነው። ስለዚህ ለአንቺ ያላት ፍቅር አዘንዶ ዘዴ አላቂ ነው ማለት ነው። እንደዛማ አይደለም። አየሽ ፍቅር አለም የለም የሚባለው በመቀበል ላይ ብቻ ሲመሰረት ነው። አልገባኝም። ይኸውልሽ ፍቅር መቀበል ብቻ አይደለም መስጠትም ነው ማለት። ያ ሰው ኖረም አልኖረም ለሱ ደስታ መኖር፣ የሱን ህልም ለማሳካት መትጋት አለ አይደለ? የመቀበል ላይ ብቻ ከተመሰረተ ፍቅርሽ መስጠቱ ያቆመ ቀን ፍቅሩ አለቀ አበቃ ይባላል። ይሄ መጽሐፍ ፍልስፍና ነው። ካንቺ ባላቅም መጽሐፍ ግን የእውነተኛ ዓለም ነጸብራቅ ነው። እሺ በቃ አሁን እረፍት ማድረግ ፈልጋለሁ። ቀጥተኛ ፍቺው ውጣልኝ ነው? አዎ ግን ደግሞ ለማንም ምንም እንዳትናገር። አይዞሽ ውሃሽን በወንፊት ሳይሆን በጠንካራ ታንከር ውስጥ ነው የሞላሽው። በሞት እንኳን መቃብሬ ላይ አይነበብም። እሺ አመሰግናለሁ። እንደውም ስለወራው ትንሽ ቀለል አለኝ። ባይ በቃ ልሂድ። ትንሽ ከቆየው ልብረርት ያለሽ።
እሺ ናስከበርልሽ አሚክ እሺ ማሚ ሳሎን ሆና እዚህ መቀመጡ ጥሩ ነው? እሺ መጣሁ። እንዴ ለሶስተኛ ጊዜ እኮ ነው መጣው ስትለኝ። እሺ እመጣለሁ። ምንድን ነው የተፈጠረ ችግር አለ? ኧረ ምን ችግር ምንም ነገር የለም። እና ሰላም የነበራችሁ ሰዎች በአንዴ እንደዚህ ስትሆኑ ምን ልበል? እኔ የምልሽ ግን ምሩ ወይ ተይው በቃ። እንዴ ምንድን ነው የምትነግረኝ ንገረኝ። አይ ምንም ነገር የለም። እሺ በቃ ማሚ እንዳይደብራት እንሂድ። እሺ እንሄዳለን። ደግሞ ወፍራለች ምናምን ነገር እያለች ነበር። እና እንደ ህፃን ልጅ እንደዛ እያወረስከኝ እንዴት አልወፍር ያለችሽን አልሰማሽ? ምን አልከኝ ነው? አይ ምንም እዚሁ ነው። በቃ እንሂድ። እሺ እንሂድ። ስማማ ኪራ፣ ሰኒ ግን ሰሞኑን በሰላም ነው የጠፋችው? አለም ነው እንደዚህ የምታይኝ? እንዴ አለመኖሯን እንዴት ነው ዲሳረከው ብዬ ነው እንዴ። ኪችን ስትስቅ፣ ሳሎን ስታወራ፣ መኝታ ቤት ድረስ የሚሰማው ድምጿስ? ጭራሽ በድምጿም ታውቃታለህ? ኦ ሰውዬ፣ ዛሬ ደግሞ ቃላት ስንጠቃ ጀመርክ። አፍላ ፍቅር ሸተተኝ አለች። ማክስ አድርጉበት ጉንፋን እንዳይዛችሁ። ጭራሽ መልሶችም የሰኒ ሆነዋል። ከዚህ በላይ መስማት አልችልም። ክብሮሜ እግዚአብሔርን ምልክቶቹ እየታዩብህ ነው። ማሚ ያድራለሁ ብለሽ ነበር እኮ። አይ ልጄ ልሂድ፣ አዩ ይመጣ ይሆናል። ይልሽ ማየ አስቀይሜሽ ከሆነ በጣም ይቅርታ። ሲቀጥል ደግሞ እሱ እዛ አይደርም ብለሽ ነበር እንዴ? እኔ ባንተ የሚጨክን አንጀት እንደሌለ ታውቃለህ። ሄድሽ ካስቀየመሽ ንገሪኝ። አይ ልጄ እኔ ለዚህ ያለሽ እኔ ያንቺ እናት ማየ ደግሞ በዚህ ድሜት ቆንጥኛለች። ዛሬ ግን የምሬን ነው የምላችሁ፣ ሁለታችሁ በጣም ገጥማችኋል። እንዴት እንደምናድር እኔ ሰላም ያሳድረኝ በመድኃኒዓለም። ቻለው እንግዲህ ሰኒ ክብሮ እዚህ ምን ትሰራለህ? ጅበራ ወደቀባት፣ ሶፋው ጠለፋት። ደግሞ የቁም ሳጥንሽ ማን ነበር የምትይው? የማነ ዋጣት። እንደው ቼክ ላድርግሽ ብዬ ዝም ብዬ መጣሁ። ይሄን ያህል እኮ መጨነቅ አልነበረብህም። አላውቅም ብቻ እንዴት እግሮቼ እንደመሩኝ አላውቅም። ብቻ ወደዚህ መጣሁ። ግን እኮ መደወል ትችል ነበር። ስንት ደወለችልሽ? አታነሽም። ያም አስጨነቀኝ። አመሰግናለሁ። ለምኑ? እንደዚህ ምን ሆናለሽ ብለህ ልታይኝ ስለመጣ ነው። ምንም ማለት አይደለም ሰኒ። በቃ ልሂዳ ይሻላል እንደዛ። እና እንደ ባለፈው ዝናብ እዚህ ያስቀረኝ። በቃ እዚህ ትተኛለህ፣ ግን በጧት ውልቅ ነው። ግድ የለም። ጧት ጧት ሌላ ሴት፣ ማታ ማታ ሌላ ሴት ስለሆንሽ ይቅርብኝ። ምን ማለት ነው? በጠዋት መተሽ አናቴ ላይ ስለምትጮይ ከምደነግጥ በጊዜ ልሂድ። ሂዳ። እኔ እኮ እራት እንድትበላ ብዬ ነው። ምን አዘሽ ነው? ምን ነው አንተ ሴት አልመስልህም? በቃ እና እየሰራሽ ነው? አዎ። ዛሬ ሴት ወጥቶሻል? አዎ፣ ኢንዶሚ እየቀቀልኩ ነው። ወይ ጉድ! ምን ያስቃል? ኢንዶሚን እየሰራሽ ነው እራት ነው የምትይኝ? ጾሜን አላድርም። ምን ታካብዳለህ? አረ ምንም። እንኳን ኢንዶሚን ኮሰረትም ወጡስ ገብቶ የለ። ይኸው ሂድ ውጣ። አረ ተረጋጊ አንቺ ሴትዮ። ሂድ፣ ያለበለዚያ መጥረቢያውን ነው ማመጣልህ። እኔ እወጣለሁ፣ አንቺ ግን ተረጋጊ። እሺ በቃ ሂድ። እንደውም ሁለተኛ እንዳመጣ። እሺ ቁልፉን አምጪ። በሩን ዘግተሽዋል እኮ። በመስኮትም ዝለል፣ አያገባኝም። እሺ ተረጋጊ ብቻ። አሁን ቆንጆ ምግብ እሰራልሻለሁ። ካልጣፈጠኝ ግን አልበላም። የሚያስገድድሽ የለም እኮ ሰረታ። እሺ እና ማሚዬ አትቆይም? ገና እኮ ነው ሰዓቱ። አይ ልሂድ እስቲ፣ አዩ ሳይቀድመኝ እኔ ልቅደም። ኧረ ገና ነው፣ ትንሽ ቆይተሽ ሂጂ። ግድ የለሽም፣ አዩ ሳይቀድመኝ ልግባና ቤቴን መላመላ ልበለው። እሺ ግን ናኦሚ ቆይ አይደል? አይ ይሄ ልጅ እንደው ሲያገባ እንኳን መሽቀርቀሩን ይተዋል ብዬ ነበረ።
ያው ቆንጆ ባይሆንና በሽቀረቀር ታገኘው ነበር። አይ አንቺ ፍቅር ወዴት እንደሚወስድ አይታወቅም ይላል ያገሬ ሰው። ከማን ጋር ወስዶ እንደሚያላትምሽ አንቺ አታውቂው። ሱሳው አንተ ቆዳህ ነው እንደምትቀይረው? አማይ እንዴት ነው? ፏላልኩብሽም? ምን ጉሊት ነው? አረ እንደ አንተስ ነገር ጉሊትም አታውቅም። ማሚዬ እኔ የማግዝሽ ነገር አለ። ይሄው ይሄንን ወጠጥ ያገዝሽኝ አይደለ? እንደው ማሚ ግን ቆይ እኔ ላይ መቼ ነው አንቺ ሙድ መያዝ የምታውቀው? ያ አሁን ተነሳና እንሂድ። እሱን ስንሄድ እነግርሃለሁ። ሄሎ መቼ? አሁን? እሺ መጣሁ እኮ መጣሁ። በቃ 5 ደቂቃ። ወዴት ነው? እማዬ የስራ ጉዳይ ነው። 20 ደቂቃ። መጣሁ። እንዴ ይሄ ልጅ ቁልፉን ይዞት ሄዶ ይሆን እንዴ? ኧረ ወስዶ መኝታ ቤት አድርጎት ነው የሚሆነው። አይ ልጄ ቀልብ ያለው መስሎሻል እሱ? ክብሮምስ? እኔ እንጃ ልብሱን ቀይሮ ወጣ። ለምን? እኔ ምን አውቃለሁ? እንድጠይቀው እንኳን እድሉን አልሰጠኝም። ልጁ ቆይ ሰሞኑ ምን ሆኗል? ቤት አያድርም፣ በዛ ላይ ከስራ ተመልሶ ይወጣል። እኔ አላውቅም። ቆይ ምን ጀምሮ ነው? አላውቅም አቶ ባልየው። ግን ምንም ቢሆን ደግሞ ክብሩም መጥፎ ነገር አያደርግም። አስተዋይ ልጅ ነው። እሱማ ግን ደግሞ እኮ ሰው ነው። እሱም ሊሳሳት እንደሚችል አትዘንጊ። እሱማ ወይ በቃ ተመልሶ ሲመጣ እናወራዋለን። እንደው ጠፍንጊያ ሰሬም ቢሆን ቁጭ አድርጌ አወራዋለሁ። እንዴ ለምንድን ነው እንደሱ የምታይኝ? እንዴት እንደተቀየርክ ነው ለሰው ማሰብ መጀመር፣ በተለይ ደግሞ ለክብሩ። አዎ ክብሮ ምን ሳላውቀው ነው ቸኩዬ የጠላሁት። ቸኩላ ነው እኔን እንዳይገማ ነው እንጂ። እንዴ ትንሽ ብቆይ እኮ ወስዶብኝ ነበር። ውይ እኔማ አንተን ትቼ የትም እንደማልሄድ ታውቃለህ። ለዚህ እኮ ነው እኔ የምልሽ። እንደሱ ስጠራኝ እንዴት ደስ እንደሚለኝ። እሺ አንቺ እኔ ወይ እኔ ነኝ ይሴ ወይ በጣም እኮ ነው የማፈቅርሽ። እኔም በጣም ነው የማፈቅርህ። ደህና ነኝ ጋሼ። ኪራ ከመቼውም ጊዜው በላይ አሁን ደህና ነው። አይ ጋሼ እኔ ምን አደረኩ ብለህ ነው? ኪራ በራሱ መነሳሳት ነው የተረጋጋው። እስኪ ሰሞኑን እረፍት ስለሆንኩኝ ወይ ብቅ እላለሁ። አይ ጋሼ እንደው በገዛ ፍቃዴ ለቅቄ መልሰው ያስገቡኛል ብለህ ነው? እሺ እንዳልኩ ጋሼ በቃ በኋላ ደውላለሁ። ቻው እሺ ጋሼ በቃ በኋላ መልሼ እደውላለሁኝ። እሺ ቻው። አይ ጋሼ አሁንም ስለ ኪራ ነው የሚጨነቀው። እሱ አለሙን እየቀጨ ነው። አላገኘሽው? ይሄን ለምን እንዳስቀመጠው እኮ ልጁ ቀልብ የለውም አልኩሽ። ይሄን ይዞት ሄዶ ነው የሚሆነው። እንዴ እንደዛማ አያረግም። አይ አንቺ ልጁን አላውቅሽውም። 20 ደቂቃ ብሎ ይሄው 20 ሰዓት ሆነው። ወይ ድጋሚ ልደውለት እንዴ? ኧረ ተይው። ይሄን የሥራ ላይ ሆኖ ከነመፈጠራችንም ረስቶናል። ወይ እስከዛ ለምን ገበያ ሄደን እቃውን አንገዛዛ እንዴ? ድጋሚ ወደዚህ መመለሱስ? ይሄማ መንገድ መጨመር ነው። እዛው ልገዛዛና ጎረቤቶቼ ጋር ጠብቀዋለሁ። አይ ብቻሽንማ አትሸከሚም። ወይ ካልሆነ ትንሽ እንጠብቃለን። ማን ነው? ኧረ ቀስ ገንጥላችሁ ልገቡ። ዛሬም አላስገባም ትኛለሽ ብዬ ነበር እና ላስወጣህ። አረ ወገን ቀልድ እያወቅን እና ምን እግር ጣለህ? ምን በዚህ በኩል ሳልፍ እኮ ኃይል በልሽ ብዬ መጣሁ።
አይ ጥሩ አስተዋይ ነህ። እንዴት ግን ቤቱ አልጠፋብህም? ይኸውልሽ እኔ ነገሮችን በቀላሉ ምረስ አይነት ሰው አይደለሁም። ኧረ እባክህ ጥሩ ነው። እንዴት ነው ከባለፈው ስሜት ሻገገምሽ? ደህና ነኝ። ደህና ነኝ። ምን ነው ራሳችንን ደብቀን ህመማችንን የምንሸሽግባት እንደ ሀገር ምትገርም ቃል ነች እቺ ደህና ነኝ የምትል ቃል። እና ዩኔስኮ ላይ ይመስገብ ምን ትላለህ? እንደዛማ አይሆንም። በዛው ጥላን ብትኮበልልስ? እንደ ሀገር እኮ ግላጭ ወጣን ማለት ነው ህመማችን። ቆይ ለምን ማለት የፈለግከው ነገር አትናገርም? እሺ አትዋሺ። አልዋሻውም። በጣም ደህና ነኝ። ደህና ብትሆኚ ስራ ትገቢ ነበር። ግን አንቺ ይሄው በብቸኝነት በራስሽ በቤትሽ ጥላ ውስጥ ነው ያለሽው። ይኸውልህ አንድ ነገር ልንገር፣ የማያክሙትን ቁስል መነካካት ትርፉ ማድማትና ቁስሉን ማስፋት ነው። እንደዛ አትበይ። ቁስልሽ የሚድነውም የማይድነውም ራስሽን ግልጽ አድርገሽ ለሐኪም በተናገርሽ መጠን ነው። እሺ እኔ ካንተ ጋር ልከራከር። እንደዛ በይ። እኔ የምልሽ ልጄ፣ ወይማ እንደው ሰሞኑን ሞላ ሞላ አልሽብኝ። ወፈርኩ አይደል? በተለይ ሆድሽ አካባቢ ሳትደብቂ ንገሪኝ። ቀረ እንዴ? እማ ምን? አይዞሽ አትደንግጪ። እኔን ትፈሪኛለሽ እንዴ? እናትሽ እኮ ነኝ። አረ ማሚ እንዳሰብሽው አይደለም እኮ። ሙች ስላላወቅሽ ነው። ሂጂና ተመርመሪ። ድካም ድካም የሚልሽ ካለ አንድ ነገር አይደለም። እሺ ማሚ፣ ግን እሱ አይሆንም። አይ ግድ የለሽም ታዩ። እሺ አምላኬ ምን ውስጥ ነው ያለሁት? ቆይ ለምንድን ነው እውነቱን መናገር የከበደኝ? እንዴ እኔ ናኦሚን ላለማጣት እኮ የናኦሚ ደስታ እየነጠቅኩት ነው። በቃ የመጣ ይምጣ፣ እኔ እውነቱን እነግራቸዋለሁ። ልጁ ቀረ እኮ። ምሩዬ። ምን አልሽኝ ማሚ? ልጁ ቀረ እያልኩሽ እኮ ነው ማሚ። ወይዬ የሆነ የምነግርሽ ነገር ነበር። ምን? እኔ ማለት ምሩዬ፣ ማሚ እናትሽ ከተቆየሁብሽ አይደል? አንተ እኮ ልብህን ጥለዋል። አዋ ለዛው የሚውልሽ ምሩዬ ላይ ነው ልቤን የጣልኩት። ትሄጃለሽ ብዬ ነበር እኮ። እንዴ ሄጄ ምን ልሁን? በል ቁልፉን አሁን አምጣ። የምን ቁልፍ ማሚ? የቤቱና ይዘህባት ሄድክ እኮ። አረ ማሚ ቦርሳ ውስጥ እኮ ስትከችሹት እዚህ ይለኛል። አትቀልድ ናኦሚ። ማሚ ሙች እንዴ ጠዋት እኮ ተቀበለሽኝ ከተሽዋል። አይ የኔ ነገር ቤቱን እኮ ምስቅልቅሉን አወጣ ነው። ቦርሴ ውስጥም አጣሁት። ገና ስገባ እኮ ነው ሮሮ የነገረኝ። ወይኔ ቤቴ። ይልቅ በል አሁን ተነስ እንሂድ። ገበያው ነገ እንሄዳለን። እሺ አሁን ታዲያ ማን ነው ልብ ቢስ? አንተ ነህ። አረ ነው ምሩ፣ ይኸውልሽ ልብ በይ። ልብ እሺ ልጄ፣ ለማንኛውም ያልኩሽን እንዳትረሺ እሺ? ሰሞኑን እመጣለሁ። እሺ በቃ ማሚ እኔ ልሸኝሽ። ትሸኘኝ? ምሩ እየመጣን። እሺ በይ ቻው። እሺ የኔ ቆንጆ ቻው። በቃ ኪራዬ ስትመለስ እኔ ጋር እንሄዳለን። እሺ በቃ እሺ። ናኦሚም እናቱን ሸኝቶ ይምጣና በዛው እንሄዳለን። እሺ በቃ። ግን እኮ ትናፍቀኛለሽ። እኔ ግን አትናፍቀኝም። ዋ ይኸውልሽ በዛው እንዳልቀርና በኋላ መፈለጉ እንዳይብስብሽ ካስቻለ አድርጋ። መቼም አይጨክንም ብለሽ ነው እንደዚህ የምትሆኚው። እኔ የምልሽ ግን ወይ ለክብሮም አልነገርሽውም ሰኒ ጋር እንደምንሄድ? አረ ነግሬው ነበር። እሱ ግን እሺ ምናምን ብቻ ከቀልቡ አልሰማኝም። የከተማ ጮሌዎች ልቡን ሲያስዱበት አይቀርም። ቸኩያለሁ፣ ቶሎ መመለስ አይመስለኝም። ግን ከተመለስኩ እንሄዳለን ብሎኝ ወጣ። ዛሬ ስራ የለውም አይደል እንዴ? የት ሊሄድ ነው ተቻኩሎ የሚወጣው እንዴ? እኔ ምን አውቃለሁ ፍቅር። ይሄ ልጅ ግን ምን ጀምሮ ነው? በቃ ሲመጣ በኋላ እንጠይቀዋለን። በቃ እኔ ልሂድ በኋላ እንዳይመሽብኝ። ሰኒ ግን ምን ሆነ ይሆን? እስከማያት ድረስ እንዴት እንደጓጓ። 2 ቀን እኮ የተራራ ያህል ነው የራቀብኝ። እስከ
እስከማገኝሽ እንዴት እንደቸኮልኩኝ። በቃ አሁን ምሳ የበላንበትን ዕቃ ላጣጥብ። ሰላም ሰኒ አለች። እኔ ጓደኛዋ ነኝ። እሺ እነግራታለሁ። ማነው? ድግስ ተጠርተን። ማነው የሚጠራ? ጎረቤቶች። እንዴት አልገባኝም። እኔ እናንተ እንዴት ነው አብረን የምንጠራው? በሩን ስከፍተው አገኙኝ ነው አሉ። አንተ ሰውዬ ግን ቤት ሳስገባ የተደፋፈረ ነው መሰለህ። ቅርታ ኮብነቱ ኧረ ወይኔ እናቱ ምንድን ነው የምትተፈጪው? ምን ላይ ይፈጠጣል እንዴ? ጮክ ብለሽ ስታይኝ አሁን ይወጣላታል ብዬ ጠበቅኩሽ። አንቺ ግን የምትነቂ አይነት አይደለሽም። አንተ ጭቅጭቁ ላይ ትቆያለህ መሰለኝ። ምንድን ነው እንደዚህ የምትሸሽው? ቆይ እኔ ምን አልኩሽ? ማ እኔ ነኝ አንተን የምሸሽው? አዎ እንዴ አባቱ ቤቴ እኮ ነው የተቀመጥከው። ያው አንቺ ሰዎችን አልቀርብም ብለሻል። ስለዚህ እኔ ቤትሽ መጣሁ። አንተ ግን ያማል እንዴ? አዎ ብቸኝነትና ተስፋ መቁረጥን ሳይ ያመኛል። ታከማ። የኔ መታከሚያ ጊዜ ስላለፈ አልድንም። አሁን የማደርገው እንደኔ በዚህ በሽታ የሚሰቃዩ ሰዎችን በጊዜ እንዲታከሙ ህመማቸውን ላቀልላቸው በተቻልኩት መጠን እሞክራለሁ። እንደ ስፔሻሊስትም ያደርጋል። ይኸውልሽ ሰኒ፣ ህይወት ብዙ መስመሮች አሏት። በዚህ መንገድ ላይ ባላንስሽን ጠብቀሽ ማትሄጂ ከሆነ ወድቀሽ ትሰበሪያለሽ። ደግሜ ልንገርሽ፣ ህይወት የሰበረቻቸው ሰዎች ደግሞ የትኛውም ወጌሻ አያድናቸውም። ኑርዬ ደህና ነሽ አይደል? ደህና ነኝ። እንዴት ነሽ? እንዴ ምንድነው ደህና ነኝ? ፊትሽ እኮ ልክ አይደለም። አሞሻል እንዴ? እኔ ሳያመኝ ላይ ያውቃል ብለሽ ነው ወይ? ምሩዬ ታይ፣ እንደዛ አይባልም። ተመስገን ነው የሚባለው። እኔ እኮ መሞቴ ላይ ቀር ለምን ቶሎ እንደማይወስደኝ ነው ግራ የሚገባኝ። ኧረ ሴጣን ጆሮ ይደፈን። ምን ማለትሽ ነው? አላቅም ጽናት፣ ግን እያንዳንዷ ቀን ጎደሎነቴን ነው እያሳየችኝ ያለችው። ምሩዬ ቆይ የተፈጠረ ነገር አለ? ምንም አዲስ ነገር የለም። እኔ ነኝ የማውቀውን እውነት እንደገና እንደ አዲስ ስሰማ እየደነገጥኩ ያለሁት። ከናኦሚ ጋር ሰላም ናችሁ አይደል? አይ ከሱ ጋርማ በጣም ደህና ነን። እሱ እኮ እኔን ለማስደሰት ነው የሚኖረው። እና ምንድን ነው ንገሪኛ። የናኦሚ እናት መተኛ ጋር ነበር ያደረችው። አዎ ቅድም ኪራና ናኦሚ በስልክ ሲያወሩ እንደመጣች ሰምቻለሁ። እና ወፈረሻል አለችኝ። እና ለዚህ ነው የከፋሽ? እኔ የሚባሉን ጠልቼው መሰለሽ? ግን እሷ ያለችው ኖርማሉን ውፍረት አይደለም። አልገባኝም። እርጉዝ ነሽ ወይ አለችኝ። ወይ እንደዛ ነው እንዴ? አዎ እዚህ የናኦሚ ቤተሰቦች አያት ለመሆን አሰብስበው እየጠበቁ ነው። እኔ ደግሞ እዚህ ከህመሜ ጋር እየታገልኩ ነው። እንደዛ እያልሽ ራስሽን መውቀስሽን አቁሚ። አንቺ እኮ ምን ብለሽ ምንም አላደረግሽም። እዚህ እኔ ሁሉንም ነገር ለናኦሚ ቤተሰብ መናገር አለብኝ አይደል? እሱማ አዎ፣ ግን አውቃለሁ እንደዘገየን፣ ግን ምንም ቢሆን እንደ ኪራ ዋጋ እስክንከፍል መጠበቅ የለብንም። አዎ በቃ ወይ ናኦሚ አውሩ ወይ ደግሞ እውነቱን ተናገሪ። እሱማ ቆይ ነው የሚለኝ። ምን እስከመሆን እንደሚጠብቅ ባላውቅም ቅድም ራሱ ባይመጣብኝ ልነግራት ነኝ ነበር። ተይ ምሩዬ፣ አውርታችሁ ቢሆን የተሻለ ነው። አላውቅም ግን በቃ ዝብርቅርቅ ያለ ስሜት ውስጥ ነኝ። እሺ ተረጋጊ፣ በቃ መፍትሄ እንፈልጋለን። እሺ እኔ እኮ እንዲሁ ሲከፋኝ ነው የመጣሁት። እና ሲከፋሽ ካላወራሽኝ ምኑ ጋር ነው ጓደኝነታችን? በቃ እኔ ትንሽ ራሴን አሞኛል፣ ገብቼ ልተኛ። እሺ በቃ ግቢ። እሺ አምላኬ ወይ ምን ይሻለኛል? አንዳንዴ በሚስጥር የተያዙ ነገሮች ጊዜያቸው ካለፈ በኋላ መግለጹም ይከብዳል። እና ለሃለው ይኸውልህ ቤት እስክንደርስ ድረስ ህፃን ልጅ ባየች ቁጥር እንዲሁ ስትገላምጠኝ ደረስን እልሃለሁ። አለሚ የልጅ ፍቅሯ እኮ ይለያል። ወይ በጣም ጩጬ የሌለ ነው የምትወደው። እኔማ ይኸውልህ
እኔ ሳላቅ የወለድከው ካለ አምጣና ላሳድጉላ ብላኛለች እኮ። ከተደብቀ ከወለድከው እና እንደዚህ ያደፋፍራውን ይሄን ፊት ልታስደግም ነው? ይሄን ፊት አተ አጻፍ ይኸውልህ፣ ይሄ ፊት ይኸውልህ ስንቱ የኔ ባረገው ነው የሚመኘው ፊት እኮ። የቱ? ይሄ ስራትን ያስ እንዳልጠራለ ንግስቴ ተኝታለች ታውቃለህ እንዴ? ጠራት። የኔ ንግስት ወሶ ጨብጣለች። ለምን አትበጠብጥም? እኔ ምን አገባኝ? ጨብጣለች ይላል። በልሻውን ሰኒ ጋር እንሂድ በቃ ሳይመሽ። ምርኮ ትንሽ ናፕ ታድርግ ብዬ ነው በእናትህ። ወይ በቃ ካልሆነ ደረስ ብለን ስንመለስ እዚሁ እናድራለን። እስኪ ወይ ሊያስ በእናትህ ናፍቀኛለች። ስሜት ልምጣ ወይ ፍቅር እስኪ አዲስ ፍቅር አዲስ ጽናት። ስተኝ እኮ እንዴት አባትሽ እንደምታምሪ ብታውቂ ሁሌ ካልተኛው ነበር የምትይው። የኔ ፍቅር ነቃሽ እንዴ? መታለ እንዴ? ይኸውልሽ እንደዚህ ተኝተሽ እያየሁሽ እኮ በቃ አንቺን አለመንካት ጭራሽ አይሆንልኝ። ኧረ እንኳን ቀሰቀስከኝ። በቃ ሰኒ ጋር እንሂድ። ኧረ ለምን ሰዓትም ገና ነው። ትንሽ ረፍት አድርጊ ተኝ። ኧረ በቃ እንደውም እኮ ትንሽ ብዬ ብዙ ተኝ። እኔ የምለው ሙሉዬ ዛሬ ደበረሽ ነገር አለን? ኧረ አልደበረኝም፣ ከእንቅልፌ ስለተነሳሁ ነው። እንደዚህ አይነት አላስፈላጊ ውሸቶች ባለመዋሸት ትተባበረኛለሽ? እኔ አላሸሁም። እሺ ችግር የለም። ወደ ቤት ስትሄጂ ትናዘዣታለሽ። እሺ በቃ አሁን እንሂድ። ስሚ ለምን አቅፌ አልወስድሽ? ኧረ በእግሬ እሄዳለሁ። እየጠየቅኩሽ እኮ ነው፣ እየነገርኩሽ ነው። ተው ደህና ናችሁ ግን? ደህና እኔ የምለው ዛሬ ሳላውቀው ዝግ ስብሰባ ላይ ነን እንዴ? አንቺ ልጠይቅሽ እንጂ ወይ ስልክ አታነሺ፣ ወይ ስልክ አትደውይ፣ ወይ ቤት አትምጪ። የዋሽታውንሽ እኮ እኔ ማስራ ቢዚ አድርጎኝ ነው። እንደዛማ አትበይ። እንደዛ ቢሆን ኖሮ ቢያንስ ስልክ ታነሺ ነበር። ግን እናንተ ደህና ናችሁ? እኛማ ምን እንሆናለን ብለሽ ነው? ደህና ነን። ለካ አንቺም አዳባሪ አግኝተሽ ነው የጠፋሽው። እኔም ባልሆነ አዳባሪ አልከኝ እና አጋፋሪ ልበል? ለማንኛውም እኔ ልሂድ በቃ። ለወጣ ስል ነው የመጣችሁት? ቆይ ሲጀመር ቤቷን ማናሳየህ? ደሙኛ ስንመጣ ነው እንደምትወጣው? ቅዱስ እኮ ነኝ ልጁ። ልፈልግ እንጂ ምንም ነገር ማግኘት እችላለሁ። አዎ እሱንማ አስመሰከርክ። በቃ ደህና ዋሉ። እንዴ ተረጋጋ እንጂ ወዴት ነው የምትሄደው? እኛም እኮ እዚህ አንከርም አይደል እንዴ? ነው የሆነ ነገር እንስራ በቃ። እኔ ላግዛቸው በቃ። ወገኞች አሁን እዛ ገብታችሁ ልትሰሩ ነው ልትተው? ተዋቸው እባክህ ያውሩ፣ እኛም እዚህ እንኖራለን። ምን ነው? እንዴት ነው እቺ ጠጋ ጠጋ? ምንም እንዲሁ ስጠፋ ቼክ ላርጋት ብዬ ነው የመጣሁት። ቤቷን ደግሞ ባለፈው ካፌ ተገናኝተን የዛን ቀን ነው መጥቼ ያየሁት። ይኸውልህ እኛም ሲጀምረን እንደዚህ አድርጎን ነበር። ምኑን? የቤት ግንባታውን ነው። የምን የቤት ግንባታ? ጭራሽ ብቻውን እኮ ነው የመጣው። ወይ ድፍረት! አይገርምህም? እኔ የምልህ ቆይ አትምጡብኝ፣ ማንን ገደለ? እንዲህ እኮ ይኸውልህ በግልጽ ብትናገር እንረዳ ነበረኛ። ስለምን እንደምታወሩ አልገባኝም። በቃ እኔ በዚሁ ሳልፍ ቼክ ላረጋት ነው የመጣሁት። ደግሞ እኮ የገረመኝ ከሱ መምጣት የሷ ማስገባት። ለዛውም ይሄ እብድ። ለነገሩ እብድ ለእብድ ይግባቡ ይሆናል። አዎ ይኸውልህ በደንብ አየር ውሰድ። በጣም ብዙ ጥያቄ ነው የምንጠይቅ፣ መዘጋጀት አለብን።